አሁን ስጎውን አንድ ዙር አድርጌያለሁ። አሁን ደግሞ ይሄን ድጋሜ ላረግ ነው። በዚህ መልኩ አድርጌያለሁ። ሁለተኛ ዙር ይሄን ደረድራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውዴት ቤተሰቦቼ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ እንዴት ነው? ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማት ጌታ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ያላህ ሰላምና ዝምታ ይለያችሁ እያልኩ ዛሬ ደግሞ ቆንጆ ሙሰጋ አሰራር ነው ይዤላችሁ የመጣሁት። አረቦቹ የሚወዱት ሁሉም አረብ ሀገራት የሚወዱት ስሙ ሊለያይ ይችላል። እኔ ያለሁት እንግዲህ ሳውዲ አረቢያ መዲነቱል ሙነወራ ነው። ሙሰጋ ነው የሚባለው። ስሙ ሊለያይ ይችላል እንጂ ሁሉም አረቦች ይወዱታል። ይሄ ከዘይት ላይ የምታዩት ሽንኩርት ነው። ሽንኩርት ዘይቱ በዛ ብሎብኝ ለይሄ በማንኪያ አንስቼው ነው። ሽንኩርቱ ዘይት መብዛት የለበትም። ይሄን የሚጠበስ ስለሆነ ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ጋር እንደምትመለከቱት ለሙሰጋ የሚሆነኝ አትክልት ቆራርጫለሁ። ድንችና ቢግንጃል ኩሳ ነው። በጣም ቆይቷል። ስራ ነበርኩ። ስራ በጣም በዝቶብኝ ነበር። ከቆረጥኩት ቆይቷል። እንደውም ድንች ይሁት መልኩን እየቀየረ ነው። አሁን አብረን እንጠባብስ ቤተሰቦች። ከዚህ ጋር ድንችን አድርጌያለሁ። ገና እሳቱ ስላልሞቀ በደንብ ሁሉንም አልጨመርኩም። ያኔ አለበዛሁበት እንደ ትንሽ ነው። ሽንኩርቴንም እያበሰልኩ ነው። የድንችን ወይም የአትክልቴን ማውጫ በዚህ አስቀምጫለሁ። በይህ አረግና እንደገና ደግሞ ከዚህ ጋር እዚህ ያደርጋለሁ ማለት ነው። እውት ብዙ ነው። ሙሰጋ ታውቃላችሁ፣ አትክልት ይፈጃል። በጣም የሚጥም አረቦቹ የሚወዱት ምግብ ነው። ተከታተሉ ውድ ቤተሰቦቼ። ሽንኩርቴን በዚህ መልኩ ካበሰልኩ በኋላ ነጭ ሽንኩርት ጨምሬያለሁ። ነጭ ሽንኩርት የተወሰነ እንደዚህ አድርጌ አብሬ ከጠበስኩት ያዘጋጀሁትን ቲማቲም የፈጨሁትን የቲማቲም ጁስ እጨምራለሁ ማለት ነው። ቢስሚላህ እናንተ እንግዲህ በእጃችሁ ቆርጣችሁ መጨማመር ትችላላችሁ። እንግዲህ ውድ ቤተሰቦች ቲማቲም ከመቅሎ ጋር ከሽንኩርት ጋር ተቀላላ በኋላ ቅመማ ቅመም ጨምሬያለሁ። የጨመርኩት ቅመም እንግዲህ በኋራት ሙሸከል ከሁሉም አይነት የተቀላቀለ ቅመም ማለት ነው። አረቦቹ በኋራት ሙሸከል ወይም በኋራት ሰባ ይሉታል። ከሁሉም አይነት የተቀላቀለ ነው። እሱን ጨምሬያለሁ። ከዛ ቁንዶ በርበሬ ወይም ፍልፍል አስወድ ይሉታል አረቦቹ። ከዛ ደግሞ ንጹህ ወርድ ወይም ክርኩም በዚህ መልኩ ሆኗል። አሁን እንግዲህ ውድ ቤተሰቦች በዚህ መልኩ ከሆነ በኋላ ዶሮዬን እጨምራለሁ። በስጋ የሚሰራ አለ። ከዚህ ቤት ግን በዶሮ ነው። አጥንት የሌለውን ዶሮ በትናንሽ ቆራርጬ፣ አጥንት የሌለውን ዶሮ መሆን ይችላል። ያንን በዚህ መልኩ ጨምራለሁ። የተወሰነ ደግሞ አብስየው መልሰን እንገናኝ ውድ ቤተሰቦች። እስከዛ ደግሞ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። የምታዩት በዚህ መልኩ ሆነዋል። የመጀመሪያውን አውጥቻለሁ። በይሄ መልኩ መሆን ያለበት፣ በደንብ መብሰል የለበትም። ምክንያቱም መልሶ በኦቨን ወይም በፍሩን መልሶ ስለሚበስል ማለት ነው። ውድ ቤተሰቦች በዚህ መልኩ ካረጋችሁ ታሪክ ነው። ልክ ለእርጥብ እንደምንጠቀመው አድርገን ወይም ለሳንድዊች እንደምንጠቀመው ነው። ይህን ስጋችን ትንሽ ይሰልና መልሰን እንገናኛለን። አሁን ውድ ቤተሰቦች በዚህ መልኩ ስጋችን ከዶሯችን ጋር በስሏል። የፈረንጅ ቃሪያ ጨምሬያለሁ። እንግዲህ ይሄን እናንተ እንደ ያረቦቻችሁ ነው፣ እንደ ብዛትና እንደ ማነሱ ነው መጠኑ። ለኔ ግን ለዛሬ ለምሰራው በዚህ መልኩ ይበቃኛል። አሁን ይሄን የምሰራው ቢገርማችሁ ለነገ ነው። ሴትዮ አስተማሪ ስለሆነ ጧት እንቅልፌ ተነስቼ ሩዙን ብቻ ለመስራት ማለት ነው። በሩዝም በቂጣ ነው የሚበሉት፣ ግማሹ በሩዝ ግማሹ በቂጣ። ያው ሩዙን ጧት ለመስራት አሁን እንዲህ አድርጌ አደረጅቼ ለማኖር ጊዜ ስለሚፈጅ ይሄ ሲጠበስም ሲልም እንዴት ጠቅላላ ለማለት ይዞ ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ጠባብሼ እንግዲህ እንገናኛለን።
አሁን ደግሞ ውድ ቤተሰቦች በዚህ መልኩ ኩሳዬን ጨምሬያለሁ። በአማርኛ ምን እንደሚባል አላውቅም። እስኪ ንገሩኝ የምታውቁ። የምር እኔ አላውቀውም በአማርኛ። በአረበኛ ነው፣ ኩሳ ነው። ይሄንን ተጠቅሜያለሁ። ድንችን ጨርሻለሁ በዚህ መልኩ። ቆይ አሁን ከሳህኑ ላድርገውና ላሳያችሁ። በዚህ መልኩ ሆኗል። ውድ ቤተሰቦች ኩሳችን በዚህ መልኩ ወጥቷል። ትንሽ ነው ግን ሁለት ተለቅ ያለ ነበር። እንደምታዩት በተለይ ስጠብሰው አነሰ። ስጓችንን በዚህ መልኩ እየበሰለ ነው። በነገራችን ላይ ትንሽ ውሃ ጨምርበታለሁ። ያው አላሳየኋችሁም፣ ይቅርታ። ከዚህ ላይ ደግሞ እንጀራችንን እየጠበስኩ ነው። እንደዚህ ገልበጥ እያደረጋችሁ በደንብ ሳይበስል የተወሰነ ነው መብሰል ያለበት፣ ሳይጠቁር ማለት ነው። ዝም ብሎ እንደሚበላው መሆን የለበትም። ትንሽ ሲቀረው ነው ቤተሰቦች። አሁን ከስጎችም ላይ ትንሽ ጨው እንጨምራል። እኔ እንግዲህ ጨው ብዙ ጊዜ ታውቃላችሁ በግምት ነው የምጨምረው። ጨመር ታደርጋላችሁ፣ ይበቃል ያላችሁትን ያህል። ይህ የእንትኑ የሙሰጋው ስጎ እንደዚህ ነው መሆን ያለው። ከዚህ በላይ ያኔ ውሃው መጠጥ ሲያደርግ በደንብ ድርቅ ይላል፣ ጥሩ አይደለም። ትንሽ የተወሰነ እንደ መኮረኒ ፉሩን ወይም እንደ ፓስታ ፉሩን መድረቅ የለበትም ስጎ። በዚህ መልኩ ሲሆን አሪፍ ነው ብዬ አስባለሁ። እንግዲህ ሙያ በሱሱ በመዳን ቤት ትላላችሁ። የእናንተን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ያሳያችሁ እንግዲህ ድንቹ አልቋል ተበልቶ። መልኩ እንደ አዲስ እየጠበስኩ ነው። መጀመሪያ ድንቹን የጠበስኩት እንደ ይሄ ጥቁር እንዳይኖረው ነበረ፣ ግን ምን ማድረግ ይቻላል። ቤተሰቦቼ ለሙሰጋ የሚያስፈልገኝ ግብአት ሁሉንም አዘጋጅቻለሁ። አብረን ይሄ ነው እንግዲህ እኔ የምሰራበት ያለ አብረን እናስተካክል። ውድ ቤተሰቦች ይሄን ስሰራ እንግዲህ ያልነገርኳችሁ በተደጋጋሚ እያሳየኋችሁ እንዲሁም አብረን እየሰራን ስለሆነ ያው በጣም ቪዲዮ ማርዘም እንዳይሆንብኝ ብዬ ነው። ለማንኛውም ወተትና 1 የሾርባ ማንኪያ ዱቄት፣ 4 የሾርባ ማንኪያ ወተትና እንዲሁም ደግሞ ጅቡና ሳይል የሚሉትን አረቦች ነጩን በግዛዝ ያለውን በጠርሙስ ነገር ያለውን ጅቡና ነው። አሁን ይሄን ልደርድርና እንገናኝ። ቤተሰቦቼ በዚህ መልኩ አስተካክየዋለሁ። ከሁሉም እያሰናቀር ድጋሚ እንዲዙር ልዙርና ስጎዬን አደርጋለሁ።